የግል የመንግስት የግል የመንግስት የግል የመንግስት አለና አብርሃም በሳቅ ገደለን እኮ። ይሄ ነገር እንዴት ነው? እውነትም ጨምረሃል፣ እናትህ አብርሽ ጨምረሃል። አሁን ሰልጠን ብላኝ ነው መሰለኝ የመጣከው። እሷን ግን ያሽኮረመምካት። ከዚህ በፊት ቢገላበጥ የማይሸተው ምንም ቢሆን ቼክ የማያደርገው ቄጥ ካጠገቡ ሲርቅ እናቴ ዋናው የራሱ ባለቤቱ መጣና አጠገቡ ቁጭ አለለት። እናቴ ሰውየውን ሊያስነቅለው ነው። ኧረ አብርሃም ጨምረሃል። ሩቲ እኔ እኮ በጣም በጣም ትገርሚያለሽ። ብቻ አሁንም ይሄ ሴራ ሆኖ ከሆነ አሁንስ የመጨረሻ አልፋታሽም ማለት ነው። እኔ ራሴ አልፋታሽም። ምክንያቱም አንዳንዴ ስትናገሪ ታስደነግጭኛለሽ። የሆነ ዙር እያልሽ አይነት ነገር የምታሽሟጥጫት ነገር አለች እና የምር ከሆነ እኔ ምን እንደምላችሁ አላውቅም። እናንተን ለማግኘት ስል ኢትዮጵያ እመጣለሁ፣ ታሳድጉልኛላችሁ ማለት ነው ዩቲዩብ እና ዋው ዋው ዋው! ልባችንን እኮ ነው የሰረቃችሁት ወገን። እንዴ ለእኛም አስቡልን። ስትጣሉ እኛ እዚህ እርስ በርስ ከጎረቤት ተጣልተን፣ ስትፋቀሩ እርስ በርስ ተፋቅረን እኮ ነው እየኖረን ያለነው። እኛ በእናንተ ሰላም አጣን፣ እኛ በእናንተ ተበጠበጠን። በቃ በዚሁ ፍቅራችሁ ቀጥሉበት። ወይ የዛሬ ፍቅራችሁ መጀመሪያ ላይ የነበረው ታስታውሱ እንደሆነ ቀን ከሲታ በነበሩበት ሰዓት ላይ ዛሬ ያርገውና ዛሬ ሳይጠበድሉ የዛኔ እንዲህ ነበር ፍቅራችሁ ብን የሚያደርገው። የዛሬ ፍቅራችሁ ብን ነው ያደርገው። የድሮ የኔ ፍቅር ነው ያስታውሱኝ፣ የዛሬ ፍቅራቸው ማለት ነው። እናቴ አሽኮረመማት እኮ ደህና አድርጎ። ረረረረ ነገ የገና ዋዜማን እንግዲህ እንኳን አደረሳችሁ እያላችሁ ለእኛም እንግዲህ አክምባሎ ሰረበራ ነገ ሬዲዮኑና ተዘጋጁ። ሩታማ እንዲሆነሽማ በፍጹም አይፋታሽም። አይገርምሽም? አንተም ስርዓት ይኖር። አሁን ነው የያዛችሁ። ያቺ ሴትዮ ግን የት ሄደች እናንተ? ጸበል ገባች፣ አማኑኤል ገባች ወይንስ ገዳም ገባች? የት ገባች? ወንድሟ እዛ እየተሰቃየ ነው። ሶሊ እናትዬ ሶሊ ምን ታድርገ? ያንተንና ሶሊን ሰማይና ምድር የሆነን ሰው ታገናኛለህ። እህት ብትሆን ያንተ እህት እኮ የነቀለች ናት። ግን ሰላም ጤና ይስጥልኝ እንዴት ይቻላል? ተከታታዮቼ በዓለም ዙሪያ የምትገኙ ኢትዮጵያውያን ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምድራሹ ብዝት ተረፍረፍ ይበልልኝ። ዛሬ እውነት በጣም ደስ የሚል ዜና ነው። ደስ የሚል ዜና። የሄርሜላ ወዳጆች እንዴት ጨርቃቸውን ጥለው ያብዱ ይሆን? ያዋጡት ገንዘብ ተመላሽ ይሆንላቸው ይሆን ወይስ ቀልጠው ይቀሩ ይሆን? ሊድሩ ሽር ጉድ እያሉ የነበሩ ሰዎች ነበሩ፣ ኢትዮጵያ ውስጥም ከሀገር ውጭም ማለት ነው። የሰው ትዳር አፋታችሁ ሌላ ትዳር በትዳር ላይ ትዳር ልትደርቡ የተዘጋጃችሁ እናንተ በዛ ውስጥ ያለፋችሁ እንስቶች በተለይ ማለት ነው። የሄርሜላ ባክግራውንድ ያላችሁ፣ የሄርሜላ አይነት ማይንድ ያላችሁ፣ እንደ ሄርሜላ መሆን የምትመኙ፣ የሄርሜላን ላይፍ ማሳለፍ እና ማየት የምትፈልጉ ሴቶች ናችሁ። እንደ ሄርሜላ መሆን የምትፈልጉ ናችሁ። ሩታን አለያየታችሁ አብርሃምን ለሄርሜላ ልድሩ ወገባችሁን የታጠቃችሁ ማለት ነው። እናንተ ዛሬ ምን ትበሉ ይሆን? ምን ትሉ ይሆን? መቼም ይሄኔ ራሳችሁን ልታጠፉ ትዘጋጃላችሁ እኮ አታፍሩም እናንተ። እኔ መድኃኒት ነው የማቀብላችሁ ወይ ገመድ። የምትታነቁበትና የምትሞቱበትን ነገር ብቻ ንገሩኝ እሺ። የት እንዳላችሁ ጠቆም አድርጉኝ ላቀብላችሁ። ምክንያቱም የሰው ህይወት ውስጥ ገብታችሁ ካልዳርን ካላፋታን የምትሉ ማለት ነው። ሀቁን ተናገሩ፣ ሀቅ እንዲመለስላችሁ። ነገ ጀርባችሁ ላይ መጥፎ ቅዠት አታስቀምጡ እና ተጠንቀቁ። ለእናንተ ነው ዛሬ የነገርኳችሁ። የሄርሜላን እና የአብርሃምን ለለለስ እያላችሁ እያጨበጨባችሁ መዋጮ ላይ ያላችሁ ወርቅ ቃል ገዛም ብላችሁ ወርቅ አንገታችሁን ንቅ የምታረጉ ማለት ነው። እናንተ ወርቅ የሌላችሁ ለሰው ወርቅ የምትገዙ ማለት ነው። እና ዛሬ የሩታና የአብርሃም እናት የፈልሰስ አደረጉን እኮ እኛን። ወፈይ ነገር ነበር የናፈቀኝ እኮ። እንዴት ሰላም ያለው እንቅልፍ ተኝተን እናድሪውን ዛሬ። ሩታ መቼም ያልሰረሽውን ሰረስኩ አትበይ፣ ውሸት አታስተምሪን። ያልጀመርሽውን ጀመርኩ አትበይ፣ ውሸት ይለምድብሻል። በቃ ልታስተምሪው ነበር፣ ልታዩ ነበር። ምንም የጀመርሽው ምንም የት የምትሄጂበት ቦታ የለሽም። በቃ ከዚህ በፊትም ያኔ የነበርከውን ሀሳብን ተቀብያለሁ ብለሽ ጠባሹ፣ አሁንም ሀሳብን ተቀብያለሁ ብለሽ ጠብተሹ እንዳታሳብችው። ዛሬ እንኳን ውንጥ ብለሻል ራስሽም ማለት ነው። አምሮብሻል እናትዬ። እንዲህ ነው እንጂ
የሄርሜላ ቢገላበጥ ቢታመስ ወዲያ ቢል ወዲህ ቢል ቢሽከረከር በአብርሃም ዙሪያ እናቴ እንኳን ሊጠበስለት አይደለም እንደው አልለውም እኮ አለ። ምክንያቱም ከራስ በላይ ነፋስ የራስን የመሰለ ምን አለ? የወደደውን ያፈቀረውን ማግኘትን የመሰለ ነገር ምን አለ? እናትዬ በሰው ገላ የምትመኙ የሰውን የራሳችሁ ለማድረግ የምትመኙ ይብላኝላችሁ። ከአብርሃም ተማሩ። የሰው ወርቅ አያደምቅ። የሰው ናት። ዛሬ እኔ ላልሆነችው አልነካካትም ብሎ ነው በእንጨትም አልነካሽም ብሎ ያባረራት። ወደ ልጁ እናት የተመለሰው እንደ ሁላችሁንም እንደዚህ ያስተምራችሁ። እውነት ዛሬ የሩታ ዋው ብለናል። ነገ ደግሞ ልዩ ሰርፕራይዝ አለ ተብሏል። የነገ ሰርፕራይዝ እስኪመጣ ጓጉቻለሁ። ጽጉ በዚህ ጋር ጽጉ ትልቁን ድርሻ ነው መውሰድ ያለባት፣ ትልቁን ድርሻ። እውነት ለመናገር አንዳንዴ እኔ ጽግዬ እንደው ምን እንደማደርግሽ እኮ አላውቅም። እንዳሉትሽ ትንጠለጠይብኛለሽ፣ እንዳላገኝሽ ደግሞ ራቅሽብኝ። እንደው ባገኝሽ አቤት አንቄ እንዴት እንደምስምሽ አትጠይቂኝ። የሰውን ሰላም የምትፈልጊ፣ የሰውን ሰላም የምትመኝ፣ ለሰው ፍቅር የምትመኝ፣ ሰዎች ምንም ቢያደርጉሽ ዋጥ ብለሽ ስቀሽ የምታልፊ እንዱ ምን አይነት እናት ነች አንቺን የወለደችሽ? እንዱ የተባረከች እናት፣ የኔ እናት ጽጉዬ፣ ስወድሽ ለጽጉ አድርሱልኝ። እዛ ጋር እኔ ደግሞ እነንትና ሲያሰቃዩት ለ5 ሆነው እነዛ የቡታጅራ ጀሌዎች ሲያሰቃዩት የምር መስሎኝ አቤት የሰደብኳቸው ስድብ በኮመንት ላይ እናንተ ለሁለት አንድን ሴት ለ5 አንድ ወንድን ለ1 ያቃታችሁ አንድን ሴት ለ5 ብዬ መጨረሻ ላይ ግን ፕራንክ ነው ሲሉ አብሬ ፕራንክ ሆንኩኛ። የኔ እናት ጽጉ እኮ መጀመሪያም ብትገቢ ኖሮ እዚህ ደረጃ አልደረሱም ነበር። መጀመሪያም ብትገቢ የኔ እናት፣ የኔ አስተዋይ፣ የራስሽንም ህይወት ሰላም አድርገሽ የሰዎችንም ህይወት የምትመኝ ለሰዎች ሰላም ፍቅር የምትሰጪ የኔ እናት እብድ እኮ ነሽ። እንደው አንቺ ምንም ብትሆኝ እኮ የሚያምርብሽ እውነት ጽግዬ፣ የኔ እናት ስወድሽ ቃል የለኝም የኔ ልዕልት። እና ወይዘሮ ሄርሜላ ጠፍታለች። ተመስገን ሚዲያው ረጭ ብሏል። ሄርሜላ ከነ ጀሌዎቿን የጠፋችሁ ባይዘው የቲክታክ የዩቲዩብ በአረብ ሀገር ያሉ ጀሌዎቿ ማለት ነው የጠፋችሁ ከነ ጀሌዎቿ ነው። እነሱም ሳይለንት ሆነዋል። ምክንያቱም ቢሉ አብርሃም ቼክ አላደርጋችሁ አላቸው። እሱ እናቴ ልቡ ላይም አይምሮ ላይም አይኑ ላይም ያለችው ሚስቱ ልጁ፣ ሌላ ምንም ብትጠበሱ ብታሸቱ ብትሽከረከሩ ቼክም አያደርጋችሁ። ብትጠበሱም አይሸቱም። በቃ እስቲ እንግዲህ ምን ትሆኑ? ተቃጠሏ። የሄርሜላ ወዳጆች ጨርቃችሁን ጥላችሁ በዱ። አብርሃምና ሩታ ታረቁ። ወይኔ በገና ዋዜማ በፋሲካ ሰርጋቸው በገና ሰላማቸው ከተመለሰ እግዚአብሔር አምላክ በመካከላቸው ገብተ ሰላማቸውን መልስልን። ለሌሎች ጥሩ ፍቅርን ጥሩ ምንድነው የሚባለው ፈተናን አሳልፈው እዚህ ላይ የደረሱ ናቸውና ከዚህ በኋላ ግን አብረው ከሆኑ ሁሌ በመካከላቸው ገብተህ ሰላም አውርድላቸው። በቃ ሰላም የሚነሷትን ከዙሪያዋ ካስጠፋች ሰላም ትሆናለች፣ ሰላም ታገኛለች፣ ወደ ነበረችበት ትመለሳለች። አሁን ደግሞ እናቴ የባሰ ቤቷ ላይ ስትሆን እናቴ ገልበጥ ቁምጧን ሺቲዋን እናቴ እየለበሰች ገልበጥ ትላለች ከልጇ ጋር። እንዲህ ነው በትዕግስት ያለፈች ስንት ነገር መከራ ያሳለፈች በጽናት የቆመች ማለት ሩታ ነች። አሁን ነው የሩታና የአብርሃም በጂኒየስ ቡክ ላይ መመዝገብ ያለበት። የነዛኛው የዛችኛዋ በትዳር ላይ አፈቅርሃለሁ ብላ የመጣች የመጀመሪያ እንስት ስለሆነች ልትመዘገብ ትችላለች። እችኛዋ ግን ብዙ ዋጋዎችን ከፍላ ብዙ መከራዎችን ብዙ ቻሌንጆችን ብቻዋን አሳልፋ እዚህ ላይ የደረሰች ምርጥ ሚስት ኢትዮጵያዊት ሴት። የምር ስታፈቅሩ ደግሞ እንደዚህ ነው። ብትለያዩ፣ ብትታሰሩ፣ ብትደባደቡ፣ ብትገዳደሩ ምንም ብትሉ እቺ ልጅማ የኔን ቪዲዮ ሳሰማ ቀርም ሩታ የኔን ቪዲዮ ትሰማለች። ሩታ የኔን ቪዲዮ አድርሱላት። ካልሰማችኝ አሁንም በደንብ ትስማኝ። የተጋደለም ይቅር ይባባላል አልኩ ትላንትና። ያው ይቅር ተባባሉ መሰለኝ። አብረው ሊሆኑ ነው። ቤቷ ልትገባ ነው። ቤቷ ገባች ማለት ደግሞ አብርሃምን ቤቱ ገባ ማለት ነው። ደስ ብሎናል ዛሬ። እውነት ለመናገር በጣም ነው ደስ ያለኝ በጣም እና እዛ ጋር ደግሞ አሁን ደግሞ ማነው ስሙ
ብሩክና ሃይሚ ደግሞ ብሩክ ቀለበት ሊያረግ ጎንበስ ብሎ ሲንበረከክ ምንህንም አልፈልግህም አለችው። ደግሞ አሁን መነጋገሪያ ሊሆኑ ነው እነሱ የአብርሃምና የሩታ መቋጫው ሲዘጋ ሩት ማነች ስሟ ወደ እህቱ ደግሞ ዞረ። እህቱና ብሩክ መነጋገሪያ ሊሆኑ ማለት ነው። አጀንዳ ተከፈተ። አሁን በቃ እሱ ተንበርክኮ ይቅርታ ብሎ ቀለበት ሊያረግ ነው። አልፈልግህም አለችው። ምክንያቱም ብትለውም ይገባታል። ምክንያቱም ከቀለበት በፊት የሚቀድም ነገር አለ፣ እውነት አለ፣ ልብ የሚባል ነገር አለ። ልብህን አምነህ ሳትሰጣት ቀለበት ብታረግላት ቀለበት ቆርቆሮ ነው፣ ይሰበራል ብሮ። ዋናው በልብህ ነው። በልብህ በአፍህ ወድሻለሁ ስላልካ ብቻ ነው። በልብህ ሁለት ቦታ ላይ ሆነ ዛሬ ቀለበት ልታረግ ስለተንበረከክ አምና ላትቀበል ትችላለህ። መጀመሪያ አሳምናት፣ የሚያሳምን ነገር ንገራት። ማንነትክ መጀመሪያ ይረጋገጥ። ይሄ ነገር እውነት መሆኑን ይታወቅ። አሁን ያም ሆነ ይሄን እሷን ደግሞ እንትና ልጁ ያንተም ቢሆን ባይሆን ሄደሃል፣ ተገናኝታል፣ በቃ ከእሷ ጋር ላይፍ አሳልፋል። ከመሀል ላይ ሄደህ ማለት ነው። እና ዛሬ ለምን አልተቀበልሽኝም ብለህ ደግሞ ራስን ሆስፒታል እንዳትከተው አንተም በተራህ ማለት ነው። እና አለመቀበልሽ ብዙም የሚያስገርም ነገር አይደለም፣ ግድ ነው። እንደ ሴት ብዙ ተብለሻል፣ አንቺም ብዙ ተጎድተሻል። ያየው እንትን ይለዋል። የእንትና ግን እኔ ያልገባኝ ነገር ማለት ነው ውብዬና ናሂም ደግሞ እንደዚሁ እየሆኑ ውብዬ አሁን ሰላሜን አግኝቻለሁ ሌላ ህይወት ጀምሬያለሁ ምናምን ብላለች። በዚህ ልክ መውረድ እኔ የናሂ እና የውብዬ ነገር የውብዬ ናሂስ መቼም ወንድ ነው ተብሎ እንደው ብዙ ነገራቶችን እንትን ይበል አላደረኩትም ብሏል። ማንም የባለቤቱን የሚያቅሰው የለም ከራሱ ከባለቤቱና ከፈጣሪ በስተቀር ማለት ነው። እሷ ደግሞ ተሽላ መገኘት ሲገባል ለሌላ ፕራንክ ምም ቢሆን ኦፍኮርስ ህይወት እንደማጀመር የተረጋገጠ ነው። ግን ፕራንክ ምም ቢሆን የማይሆን ነገር ነው ለልጆቿ የምታስቀምጠው። አላምንበትም በዚህ እሱ ስለሄደ እኔም ወንድ ይዤ እሱ ማስቀናት አለብኝ ብሎ የማይረባ መልእክትና የማይረባ ትምህርት ነው። ኤኒዌይስ ማርክንና ቤዚን ደግሞ አይታችኋታል። ማርክ ቤት ያለችው እንግዲህ ማርክን ትወዷለች፣ ታፈቅሯለች። ያለ ምክንያት ጭራውን እየተከተለች ፍቅሩን እንዲያጣጥም ከፍቅረኛው ጋር እንዲኖር አላደርገውም አላለችም። የዘንድሮ ሴቶች እናቴ ፍቅረኛ ኖረው ትዳር ኖረው ምንም አይመለከታቸውም። ብቻ የራሳቸውን ፍላጎት እዛ ጋር ሄደው ማስተናገድ ያለባቸው ነገር ከማስተናገድ ወደኋላ ነው። የሰው ወይን ትናንትና አብሬ ነኝ ካልጠጣው ብላ በጠበጠች። ዛሬ ደግሞ ቤቷ ድረስ ሄዳ እናቴ ቢጃማ ለብሳ እናቴ የቢጃማ ናይ ምርጥ ምሽት አሳልፋለኝ ስትል እችኛዋ ከቻለችበት። እንዴት ነው ነገሩ? ወዴት ነው እየሄድን ያለ ነው? ሴቶቻችን ምን ሆናችሁ ነው? ምን ነካችሁ? አንዱ ተሻለ ስንል አንዱ ነገሩ ማን ከማን ይማር ነው? ከየትኛው ሚዲያ የተሻለ ነገር ይማሩ ነው? እርጉዛው እንኳን ያቺ ገባትና ይቅርታ ብላ ወጣች ከነብሩክ ህይወት ማለት ነው። ይቅርታ ከዚህ በኋላ የማይገባኝ ቦታ ላይ መገኘት የለብኝም፣ የማይወደኝን ሰው በግድ የኔ ማድረግ አልችልም ብላ ሲገባት ወጣች። ብቻዋን ተንከባክባ ልጇን ራሷ ልታሳድግ እስከምትወልድ ድረስ የወለደች ጊዜ የእሱና መሆንና አለመሆኑ እስከሚረጋገጥ ድረስ ከህይወታቸው ወጣች። በቃ ሩታ ሳለች አንድ 9 ወር ሙሉ ብቻዋን ቻሌንጅ ያሳልፋ ወልዳ ዛሬ ዝጋ የደረሰች። ስለዚህ ውለጂ፣ እግርሽን አንስተሽ ሰጥተሻል። ቢወድሽም ባይወድሽም ቢፈልግሽም ባይፈልግሽም አርግዘሻል። ያን ቀን መዘዝ ያለ 9 ወር አይመዘዝ ተብለሻል። 9 ወር ደርሶ እስኪመዘዝና እስኪወጣና እስከሚረጋገጥ ድረስ ራስሽን ቻይ። አለቅ። ለእናንተ ዘላን ሴቶች የሚያስፈልጋችሁ ይሄ እንጂ እንክብካቤ ያስፈልጋችሁ። ሩታ እንኳን በትዳር በስርዓት ያገባችሁ ባለው እንኳን አልተንከባከባትም። እንኳን ያንቺን ለማይሆን ወንድ እግርሽን ሰቅለሽ ሰጥተሽ ይቅርና ማለት ነው። ስለዚህ እሷ ስትወጣ ብሩክ ደግሞ ሃይሚን ይቅርታ ቢልም ሃይሚ አልቀበልም ብላለች። ምክንያቱም ይሄ ነገር ቀላል ነገር አይደለም። ተወልዶ እስከምታረጋግጥ ድረስ አታምን። ኢቭን ብታረጋግጥ ራሱ ሃይሚ እርግጠኛ ነኝ ከብሩክ ጋር የምትሆኑ ላይ አይመስለኝም። እንደው እኔ እንጃ አባትየው ተቆጥቶ ምናምን ወይ ሙሺ ተቆጥታ ካላስማማቻቸው በስተቀር ማለት ነው። ብታስማማም አይዶን ነው አላውቅም። ኤኒዌይስ ወደ ማርክ ስገባላችሁ ከማርክ ጋር የተለጠፈችው ሴት አንድም ደግሞ አለ ሌላ አብርሽ የሚባል ልጅ አለ። የማን ነበር ስሟ? እናትዬ ፍቅረኛ ረጅም ልጅ ታስታዩት እንደሆነ ምናልባት እሱም ጋም አንድ የሆነች ሴት ሄዳለች። ቤት ገብታ አልወጣም፣ ሻንጣዋን አስገብታ ሰው ቤት አልወጣም በግድ የኔ ትሆናለህ። እሱ በሰበብ አድርጎ ቢያባራትም ጭራሽ ምን ብላ መጣች? እርጉዝ ነኝ። ሰዎቹ ወንዶቹ ሳይነኳቸው እርጉዝ ነኝ የሚሉት ነገር፣ ወንዶቹ ሳይደርሱባቸው ደርሰብኛል የሚሉት ነገር
ወንዶቹ እንዲህ ሲያረጉ ነው መሰለኝ ሴቶቹ የሚያረግዙት እንዲህ ሲያረጉ ማለት ነው። አንዳንድ ሴቶች የሰው ህይወት መበጥበጥ የሚመኙ የሰው ህይወት መበጥበጥ የሚናፍቁ ሴቶች ማለት ነው። ለነገሩ ያቺ ፋፊ የምትባለው ከነሄ ጋር ያለችው ባሏን እዛ ጋር አቁም አይደል እንዴ ባሏ ልጁ ያንተ አይደለም የሱ ነው ብላ ያለች። እንዲህ አይነት ጨካኝ ሴት የበዛችበት ምድር እየሆንን ያለ ነው ሀገራችን። ይሄን እኮ አያፍሩም። ዛሬ ነጭ ለብሰው እኮ መስቀል አደባባይ ሄደዋል። ሁለት ነፍስ ሆነው ኃጢአት እየሰሩ ሁለት ነፍስ ሆነው ነገ በሰላም ይገላገሉ አይገላገሉ ሳያውቁ ህይወታቸውን የሚበጠብጡ የሰው ህይወት የሚበጠብጡ ሴቶች ይሄን ንጹህ ነን ብለው በእርግጥ በምድር ላይ ንጹህ ሰው የለም። ግን የሰው ህይወት እየበጠበጥኩ የራሴን ህይወት እየበጠበጥኩኝ ደግሞ አይ ዶንት ኖ አላውቅም። እግዚአብሔር ብቻ ለሁላችንም ልብ ይስጠን ነው የምለው። በዚህ ልክ እየወረዳችሁ በዚህ ልክ እየተሸቀጣችሁ የምትሄዱ ሴቶች ልብ ይስጣችሁ። ይሄው አንተ እሷ ቤት ትናንትና ቤቱ አልወጣም ስትል ወጡላት ማርክና ቤዚ። ዛሬ ደግሞ ቤቷ ስትሄድ ቤቷ ደግሞ ሄዳ አልጋ ላይ ተኛለሁ። እንደዚህ ቻይና ፈጣጣ ድርቅ ያለች እንዲህ የፈጠጠ አይኔ የፈጠጠ ጥርስ ያገጠጠ ሴቶች የበዙበት ሆነናል። ከውጭ መጣች ከሀገር ውስጥ መጣች አይመለከተንም። ህይወት ካለው አለው ነው። ጓደኛው ቆንሽ ምን አገባሽ አንቺ? ከፍቅረኛው ጋር የፈለገውን የሆነና የማሳለፍ መብት አለው። ቤዚም ተንበላጠጥሽ በጣም ቆራጥሽ ምናሽ መኖር ካለብሽ አብረሽ ኑሪ ስርዓትሽን ይዘሽ። ወይ የቡታጅራሽ ወንዶች እኮ የሚያስጠሉኝ እዚህ ጋር ነው። ቆፍጠን ብለው ራሳቸውን ማስከበር አያውቁ። ለመጣ ለሄደ ሁሉ እንደው ሼም የሚባል ክብር የሚባል የዘንድሮ ሴት ሚዲያ ላይ የምታያት ክብር አታውቅም ወይ ብሮ? ክብር ካለ ለራስ ክብር ይኑርህና ፍቅረኛህን አክብራት አለቀ። ፍቅረኛ ላልሆነች ሴት ክብር ልስጣት ክብር ላድርግላት ምናምን አትበላት። ሴቶቹ አይነ ያወጡ ስለሆኑ ማለት ነው። እና ለማንኛውም እንትናንም እየጠበቁት ነው። ሰው ማን ስሙ ያ ደግሞ ውርጋጥ ብሩክ የሚባለው ለእንትና ወንድም ሄዶ እህት ሄዶ ምን ይላታል ለሄርሜላና እንደው ምን ድርቅ ያሉ ገገሞች እንደው የሚደረግና የሚሆን የሚናገሩ ነገር እንኳን የማያውቁ። ለዚህ ሆነ ቡታጅራዎች ግግም ያላችሁ ገገሞች ናችሁ የምንላችሁ። ሄርሜላና አብርሃም ከተያዩ እንኳን ዘመናት እያለፋቸው ነው። እንኳን አብርሃም ለሷ ቀለበት ሊያርግላት እንኳን ሽማግሌ ሊልክላት በግድ ካላገባኝ ብላ ቀለበት ካላረክልኝ አለች አይደለች እንዴ? ደግሞ አብርሃም ቼክ ያድርጋት እንዴ? በግድ ካላገባኝ በግድ እስቲ ይሄን አይተክ ምናልባት ወደኔ ከመጣ ምንም ወርቅ ብታነጥፊለት ካልወደደሽ ካልፈለገሽ አያሸትሽም አልንሽ እኮ አይደለም? ሊያቅፍሽ ሊተኛ አያሸትሽም። አለቀ። ወንዶቻችን እንዲህ ነው መሆን ያለባችሁ። የሚፈልጓችሁን በጠረባ እያላችሁ በህይወታችሁ እየገቡ የሚያስቸግሯችሁን ሴቶች እየመጡ ህይወታችሁ በጥብጡ ሴቶች በጠረባ እያላችሁ ወደዛ መላክ አርግዣለሁ ስትል ብለሽ ተፍተሽባት ማለት ያልነካት ሴት መቼም ዝም ብላ አታረግዝም። ህይወትሽን ልበጠብጥ ነው የመጣችሁ። አለቅ። ለማንኛውም ይበቃችኋል። በእናታችሁ ባካችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለሩቲና ለጽጉ አድርሱልኝ ይሄን ቪዲዮ ፕሊዝ። ለጽጉ አድርሱልኝ እሺ። ደህና ደሩልኝ።